ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ አፍሪካ ቀንድ በ24 ሰዓታት የተጓጓዙ የጦር መሳሪያዎችን የተመለከቱ የበረራ የሳተላይት መረጃዎችን ጨምሮ እንደዚሁም ወደ መካከለኛው ምስራቅ ጉብኝት እያደረገ የሚገኘውን አብይ አህመድ እንዲሁም ደግሞ በዚህ አስቸጋሪ ሁኔታ ወደ መካከለኛው ምስራቅ እንግዲህ ያደረገው ጉዞ ያለም መነጋገሪያ ሆኗል። ከዚህ ጋር በተያያዘ ከአረብ ኤሚሬትስ ወይም ደግሞ ከተባበሩት አረብ ኤሚሬትስ ዱባዮች ጋር ያለው ግንኙነት እንግዲህ በጦርነትና በፈታኝ ቀጠናው በሚሳይል አየሩም እንዲሁም ደግሞ በረራውም በተስተጓጎለበት ሁኔታ ወደዚህ ቀጠና ገብቷል አብይ አህመድ። ብዙዎቹ እንግዲህ ይህንን በተመለከተ የተለያዩ አስተያየቶች እየሰጡ ነው። ባለፉት እንግዲህ ባለፉት 2 ሳምንታት ጦርነቱ ከተቀሰቀሰ በኋላ በዚህ ቀጠና በረራ ያደረገ ወይም ደግሞ ወደዚህ ቀጠና ለጉብኝት የሄደ የዓለም መሪ የለም። አብይ አህመድ የመጀመሪያው ሆኗል። እንግዲህ ምን ያክል ወዳጅነታቸው ጠንካራ ቢሆን ነው በጦርነት ውስጥ እንኳ ሆኖ በአስቸጋሪ ሁኔታ ውስጥ ያለችውን ዩናይትድ አረብ ኤሚሬትስን ለመጎብኘትና እንዲሁም ደግሞ ለተለያዩ ጉዳዮች ወደዛ ሄደው የሚለው መነጋገሪያ ሆኗል። እንግዲህ እንደሚታወቀው ዱባይ ያሏትን ገበያዎች ጭምር እየዘጋች በረራዎች እየታገዱ ባሉበት ሰዓት ነው ይሄ እየሆነ ያለው። እንዲሁም ደግሞ በዱባይ አቅራቢያ በተከታታይ በድሮን እና በሚሳይል ፍንዳታዎች የነዳጅ ዲፖዎች እንዲሁም ደግሞ የአየር በረራዎች ጭምር በተስተጓጎሉበት በዚህ ሰዓት ይሄ ክስተት እንግዲህ ከዛሬ መረጃዎች መካከል ይገኝበታል። ይህንን ጨምሮ እንግዲህ በትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደን ለማውረድ ስብሰባ እየተደረገ መሆኑን የሚገልጹ መረጃዎች አሉ። ከዚህ ጋር በተያያዘም እንደዚሁ አዳዲስ መረጃዎች አሉ። በአማራ ክልል ያለውን የውሎ መረጃ በተመለከተ ከደብረ ማርቆስ ከደንቢያ ያሉ አዳዲስ መረጃዎችን ወደ እናንተ የማደርስ ይሆናል። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በደብረ ማርቆስ ከተማ በተፈጸመ የድንገተኛ ጥቃት የፖሊስ አዛዡን ጨምሮ የፖሊስ አባላት ሞትና ቁስለኛ ሆነዋል የሚለውም እንደዚሁ በዚህ ሰዓት ከተካተቱ መረጃዎች መካከል ይገኝበታል። አብራችሁን ቆዩ። ወደ መረጃዎች ነው በቀጥታ የሚሄደው። ወደ መረጃዎች ሲሄድ እንግዲህ በ2 ሳምንት በሞላው የመካከለኛው ምስራቅ ጦርነት ቀጠና ውስጥ ወደ አረብ ኤሚሬትስ አብይ አህመድ በዛሬው ዕለት እንግዲህ በረራ አድርጓል። ትላንትና መሻሹን ጅቡቲ ከሶማሌው ፕሬዚዳንት ሞቃዲሾ መሪ ጋር በጅቡቲ ግብዣ እየተገኙት አብይ አህመድ ዛሬ ማለዳ ወደ ዱባይ ወደ ዩናይትድ አረብ ኤሚሬትስ አቡዳቢ አምርተዋል። በነገራችን ላይ ያው ዱባይ የሚለው የንግድ ከተማ ነው፣ አቡዳቢ ደግሞ የፖለቲካ ከተማ ነው። ያው ዱባይ ሲባል ያው ሁሉንም ይገልጻል በሚል ነው ይሄ አገላለጽ እየተመጣ ያለው። ከዚህ አንጻር እንግዲህ በቀጠናው ለጉብኝት የገባው አብይ አህመድ ጋር የተለያዩ ጉዳዮች እየመጡ ነው። ሰሞኑን በመካከለኛው ምስራቅ የዲፕሎማሲ መረጃዎችን በተመለከተ አብይ አህመድ ቀደም ብሎ በጦርነቱ ያለውን አሰላለፍ ግልጽ አድርጓል። ያው ከእስራኤልና ከአሜሪካ ጎን በመሆን በኢራን ድብደባ የደረሰባቸውን ሀገራት መሪዎች በስልክ አጽናንቷል። ይህ ጦርነት ከተጀመረ በኋላ እንግዲህ አብይ አህመድ ያለውን አሰላለፍ ያው ግልጽ አድርጓል። ሰሞኑን መካከለኛው ምስራቅ ያለው የዲፕሎማሲ እንዲሁም ደግሞ አብይ አህመድ በስልክ እየደወለ ለኩዌትና ለኳታር መሪዎች በኢራን የተሰነዘረባቸውን ጥቃት እንደሚያወግዝና ከጎናቸው እንደሚሆን በስልክ ገልጿል። ለአረብ ኤሚሬትስ ወይም ደግሞ ለአቡዳቢዎች አብይ አህመድ በስልክ እንደዚሁ ሀሳቡን አልገለጸም። ወዳጆቹ ነበሩ ሲባል ነበር። አይ በስልክ አይሆንም በአካል እገኛለሁ የሚል ይመስላል። ዛሬ ይህንን አድርጓል። እንግዲህ ከመነጋገሪያ መረጃዎች መካከል ይገኙበታል። ትናንትና አመሻሹን ወደ ጅቡቲ ያመራው አብይ አህመድ ዛሬ ረፋዱን ከጅቡቲ ወደ አረብ ኤሚሬትስ ገብቷል። እንግዲህ ከዚህ ቀደም ብሎ በዚህ በመካከለኛው ምስራቅ ካሉት ጉዳዮች አንጻር በትላንትናው ዕለትም እንደዚሁ የኢትዮጵያ ውጭ ጉዳይ ሚኒስተር ምክትል ሚኒስተር ዴኤታው ከአምባሳደር ሀድራ ማለት ነው አዲስ አበባ ከሚገኙት የእስራኤል ኤምባሲ አምባሳደር፣ ከሳውዲ አረቢያ አምባሳደር፣ ከዩናይትድ አረብ ኤሚሬትስ እንደዚሁ ስራ አስፈጻሚ በኤምባሲው፣ ከኳታር እና ከኩዌት ከሌሎቹ አገሮች ጋር መነጋገራቸው ይታወቃል። ከኢራን ጋር ባሉበት ሁኔታ በእስራኤልና በኢራን ጦርነት አብይ አህመድ እንግዲህ ከእስራኤልና ከአረብ ኤሚሬትስ ጎን መሰለፉን ያው በተደጋጋሚ የገለጸው ጉዳይ ነው። እስራኤል በሶማሊላንድ አዲስ የጦር ቤዝ እያቋቋመች ነው ከምስራቅ አፍሪካ መረጃዎች አንጻር። እንደዚሁ ደግሞ በመካከለኛው ምስራቅም እንደዚሁ እስራኤል በኢራን ላይ የምታደርሰውን ወታደራዊ ጥቃት አጠናክራ ቀጥላለች። ብሉምበርግ እንደዘገበው በአፍሪካ ቀንድ በሶማሊላንድ እውቅና ከሰጠች በኋላ እስራኤል ሰሞኑን የእስራኤል ወታደራዊ ባለሙያዎች በርበራ እስከ ላይኛው የሶማሌላንድ የባህር ዳርቻ ድረስ ቅኝት እያደረጉ ነው። ለየመን እና ለሁቲ አማጽያን ድብደባ የሚያመች ወታደራዊ ይዞታ ለማቋቋም የሚል ብሉምበርግ ዘገባ ይዞ ወጥቷል። እንግዲህ እስራኤል የጦር ሰራዊቷ ወደዚህ ይገባል ማለት ነው። የአየር ኃይልና
እንደዚሁም ደግሞ ከዚህ ጋር ተያያዥ በሆነ ሁኔታ የቀይ ባህርንና የዚህ የየመንን ቀጠና በመቆጣጠር ከዚህ ጋር በተያያዘ እንደዚሁ ከኢትዮጵያ ጋር ጉዳዩም ይያያዛል። እንግዲህ ከመካከለኛው ምስራቅ አንጻር ያለው ጉዳይ እንግዲህ የኢራንና የአሜሪካ የእስራኤል ጦርነት እንደቀጠለ ነው። ከዛ ባሻገር ወደ አፍሪካ ቀንድ ባለፉት 24 ሰዓታት በርካታ የጦር መሳሪያዎች እየተጓጓዙ ነው የሚገኙት። እንግዲህ በምድራችን ላይ ከፍተኛ የጦር መሳሪያ እንዲሁም ደግሞ ግጭት የማይለየው የአፍሪካ ቀንድና የመካከለኛው ምስራቅ ቀጠና በተመለከተ በተለይ በዚህ በአፍሪካ ቀንድ በ24 ሰዓታት ውስጥ የገቡ የጦር መሳሪያዎችና በረራዎችን በተመለከተ የሳተላይት የበረራ መረጃዎች ይህንን ያሳያሉ። ከአረብ ኤሚሬትስ ወደ ቻድ ለሱዳኑ ፈጥኖ ደራሽ ኃይል በአረብ ኤሚሬትስ ወታደራዊ ካርጎ አውሮፕላኖች የጦር መሳሪያ ተጓጉዘዋል። ቦይንግ 747 409 ኤፍ የበረራ ቁጥር የተመዘገበ አውሮፕላን ነው። እንዲሁም ደግሞ ኤ321 231 ኤስኢ 8015 በረራ የተመዘገበ አውሮፕላን ደግሞ ከካይሮ ወደ ፖርት ሱዳን የጦር መሳሪያዎችን በ24 ሰዓት አጓጉዟል። እንዲሁም ደግሞ አይኤል 76 ቲዲ አርኤ 78765 የተባለ የቱርክ የጦር አውሮፕላን እንደዚሁ የጦር መሳሪያ ይዞ ከሞስኮ በኩል በቱርክ ወደ ፖርት ሱዳን ጦር መሳሪያ አራግፏል። 170078 ዩኤፍ 708 እንደዚሁ የቱርክ አውሮፕላን ወደ ሞቃዲሾ የጦር መሳሪያ አስገብቷል። እንደዚሁ ደግሞ ኢቲ 40 እና ኤስ 40 የተባሉ የኢትዮጵያ ድሮኖችም ከደብረ ዘይት አየር ኃይል ሐረር ሜዳ እየተነሱ ወደ አሶሳ ተከታታይ በረራዎችን አድርገዋል። ይሄ ከሱዳኑ አርኤስኤፍ ጋር የተያያዘ ጉዳይ ሆኖ ተነስቷል። ወደ ከአሶሳ እየተነሱ በሱዳን ውስጥ ጥቃት ፈጽመዋል፣ እንዲሁም ደግሞ የበረራ ቅኝት አድርገዋል የሚባሉ ድሮኖች ጋር የተያያዘ ሊሆን ይችላል። እንደዚሁ ደግሞ ሱዳን ዋድ አይድና ተብሎ የሚጠራ አየር ማረፊያ ላይ የአርኤስኤፍ ድሮኖች በፈጸሙት ጥቃት በሱዳኑ መንግስት አየር ኃይል ላይ ከፍተኛ ጉዳት ደርሷል። በዚህም በቱርክ ሰራሽ ድሮኖች በተፈጸመ ጥቃት አየር ቤዙ ላይ የነበሩ 4 ሚግ 29 አውሮፕላኖች፣ 2 ኤስዩ 24 አውሮፕላኖች፣ 26 ወታደራዊ ሄሊኮፕተሮች፣ 8 የስልጠና አውሮፕላኖች ጀቶች ማለት ነው። በዚህ በጥቃቱ ጉዳት ደርሶባቸዋል። 2 6 ተዋጊ ጀቶችም እንደዚሁ በዚህ የድሮን ጥቃት ወድመዋል። ድሮኖቹ የአርኤስኤፍ እንደሆኑ ነው እየተገመተው። ድሮኖቹ ደግሞ ቱርክ ሰራሽ ናቸው። ቱርክ ሰራሽ ድሮኖች እንግዲህ አሁን በዓለም ላይ ውጤታማ ከሚባሉ ድሮኖች መካከል ይገኙበታል። እንግዲህ ወደ ሱዳንም እንደዚህ ወደ ሞቃዲሾም ወደ ቻድም ወደ አዲስ አበባም ከአረብ ኤሚሬትስ ከሩሲያ እንዲሁም ደግሞ ከቱርክና ከካይሮ የጦር መሳሪያ እየተጓጓዘ እንደሚገኝ እነዚህ መረጃዎች ያሳያሉ። ጅቡቲ በነበረው የአብይ አህመድ ጉብኝት የሶማሊላንድ ፕሬዝዳንት ሐሰን ሼህ መሐመድ ተገኝተዋል። በቀጠናዊ ጉዳዮች ስለመወያየታቸው ነው መረጃዎቹ የሚገልጹት። በትላንትናው ዕለት እንግዲህ በአመሻሹን የጋራ የአፍጥር ወይም ደግሞ የሮመዳን ፕሮግራም ስለማድረጋቸው የወጡ መረጃዎች ያሳያሉ። አብይ አህመድ በዚህ ሰዓት ለእስራኤልና ለአረብ ኤሚሬትስ ያለውን ቁርጠኝነት ለማሳየት ነው በጦርነት መካከል ይህን ጉብኝት እያደረገው ተብሏል። አብይ አህመድ ጉብኝቱ እንግዲህ ከዚህ ባሻገር ከአጋርነት ባሻገር በሱዳን ውስጥ አረብ ኤሚሬትስ ስለምታደርገው ጦርነት ዋናው የቀጠናው አጋር አብይ አህመድ እንግዲህ ከሱዳን የአርኤስኤፍ ወይም ደግሞ ፈጥኖ ደራሽ ኃይል ጋር በተያያዘም እንደዚሁ እንግዲህ አዳዲስ ጉዳዮች ሊመጡ ይችላሉ። በእነዚህ ጉብኝት አማካኝነት ሰሞኑን የሱዳን ጦር እንደዚሁ ተዋጊ ከሆኑት መካከል ሙስሊም ብራዘርስ የሚባሉት የሱዳን እስላማዊ ኃይሎች በአሜሪካ ሽብር መፈረጃቸው ይታወቃል። ይህም ጉዳይ እንግዲህ ከቀጠናው ሁኔታ አንጻር ለአረብ ኤሚሬትስ፣ ለአብይ አህመድ እና ለእስራኤል ከአሜሪካ አንጻር የሚያመጣው ጥቅም ሊኖር ይችላል። በሌላ በኩል ደግሞ የሱዳንን ጦር እንዲሁም ደግሞ ግብፅ፣ ሳውዲ አረቢያ እና የኢራን አብዮታዊ ዘብ ጋር በተያያዘ እንደዚሁ በተቃራኒ ደግሞ ሌሎች አሰላለፎች ይኖሩታል። ወደ መቀሌ የሚወስደን መረጃ ላስከትል። በመቀሌ እንግዲህ የውጊያ ግንባርና ታጣቂዎችን ሁኔታ በተመለከተ የህወሓት ታጣቂዎች የግምገማና የተለያዩ ጥያቄዎችን ማንሳታቸው፣ የተለያዩ ምላሾች መሰጠታቸውን መረጃው ያሳያል። በዚህም እንግዲህ የታጣቂዎች አጠቃላይ ወታደራዊ ቁመና ግምገማ ተደርጓል። ታጣቂዎችም የተለያዩ ጥያቄዎችን አንስተዋል። ህወሓትን ጉዳይ በየቀኑ መረጃ የሚያጋሩ የመረጃ ምንጮች እንደገለጹት የውጊያ ግንባርን በተመለከተ እንግዲህ በትግራይ ከአፋር ጋር ከሚያገናኘው ከመቀሌ በቅርብ ርቀት ካለው አባላ እስከ ምዕራብ ትግራይ ጫፍ ድረስ አዲስ ጸጸር ተብሎ እስከሚጠራው ድረስ የውጊያ ቀጠና ሊሆን እንደሚችል ነው እንግዲህ በዚህ ምላሽ ላይ የተሰጠው።
አዲ ጸጸር ተብሎ የሚጠራው አካባቢ ያለውን ሁኔታ በተመለከተና የኤርትራ የጦር ሰራዊትን አሰላለፍን በተመለከተ በተጨማሪ መረጃዎች ወጥተዋል። የኤርትራ የጦር ሰራዊት አሁን ካለባቸው አካባቢዎች በተጨማሪ እና በመካከለኛው ትግራይ ካለው ስምሪት ባሻገር አዲ ጸጸር እና እንዲሁም ደግሞ ወደ መካከለኛው ትግራይ ፈሪናዋ፣ ተንቤን ቀጠና እንዲሁም ደግሞ ማይጨው ሊሰፍር እንደሚችልም እንደዚሁ በዚሁ ላይ የተሰጠው ምላሽ ያሳያል ብለዋል። የትግራይ ታጣቂዎችን በተመለከተ ላነሷቸው ጥያቄ መብቶቻቸውና ጥቅሞቻቸው እንደሚከበሩ ለቀጣይ እንደዚሁ መከት ለተባለ ዘመቻ ቅድመ ዝግጅት እንዲያደርጉ የትግራይ ስልትና እንዲሁም ደግሞ የውጊያ ስልትና የትግል ስልትና መርሆችን እንደዚሁ ታጣቂዎቹ እንዲያዳብሩ ብቁ ሰራዊት የማዘጋጀት ጉዳይ እንደዚሁ እንዲሰራበት ምላሽ ተሰጥተዋል ታጣቂዎቹ። ከዚህ ባለፈ እንግዲህ ታጣቂዎቹ ያነሷቸው የተለያዩ ጥያቄዎች መኖራቸውም እንደዚሁ ተገልጿል። ታጣቂዎቹ ካነሷቸው ጥያቄዎች መካከል አጠቃላይ ወታደራዊ ቁመና እንዲሁም ደግሞ ወታደራዊ አመራርን የተመለከቱ ጥያቄዎች አንስተዋል። በኪራይ ሰብሳቢ አመራሮች እየተመራን እንዴት ለመከት ዘመቻ ውጤታማ እንሆናለን? በዚህ ሁኔታ መቀጠል አንችልም የሚል ጥያቄ አንስተዋል። ዘመናዊ ትጥቅ እጥረት አለብን የሚል ጥያቄዎችን ታጣቂዎቹ አንስተዋል። ያው እንግዲህ ከፍተኛ ትጥቅ እየገባ መሆኑ በተደጋጋሚ ተዘግቧል። ታጣቂዎቹ እንደዚሁ ካለው አጠቃላይ ሁኔታ አንጻር የትግራይ ሰራዊት መከፋፈልና የደጀን ህዝብ እንዲሁም ደግሞ ስንቅና አስተማማኝ ሎጂስቲክ የፋይናንስ አቅርቦትን በተመለከተ ጥያቄዎችን አንስተዋል። እንዲሁም ደግሞ በዚህ ምክንያት በመከፋፈሉ ምክንያት አቅም መዳከሙንም እንደዚሁ ጥያቄ አንስተዋል። አቅም ተዳክሞ ከሆነ ደግሞ ለምን ጉዳዩ ከወታደራዊ ዘመቻ ባሻገር አይፈታም የሚል ጥያቄዎችን አንስተዋል። ከዚህ ጋር በመሰረታዊነት የተነሳው ጥያቄ ዘመቻ መክትን በበላይነት የሚመራው ማን ነው? እኛ ነን ወይስ ደግሞ ሻዕቢያ ነው የሚሉ ጥያቄዎችን ማንሳታቸውን ነው የገለጹት። ከዚህ ጋር በተያያዘ ከህወሓት ወታደራዊ አዛዦች ምላሽ ተሰጥቷል። እንግዲህ የፌዴራል መንግስቱ ጦርነት የማይጀምር ከሆነ እኛ አጠቃላይ ወታደራዊ ግምገማ ወስደን ከሁለት ወራት በኋላ ሙሉ ዝግጅት አድርገን ጦርነቱን እንጀምራለን የሚል ምላሽ ነው የተሰጠው። በራሳችን እቅድ ኦፕሬሽን እንጀምራለን። በሁለት ወራት ውስጥ የሎጂስቲክ እና የሰው ኃይል አጠቃላይ የሰው ኃይል ግንባታችን እናሟላለን ብለዋል። የሰው ኃይል ግንባታን በተመለከተ አሁን ከየቦታው ወደ ስልጠና የሚገቡ ወጣቶች በ21 ቀናት ስልጠና ወደ ግንባር እንዲገቡ ይደረጋል። ሁሉም የቀድሞ ታጋዮች ከያሉበት ወደ ህወሓትን ታጣቂዎች እንዲቀላቀሉ ይደረጋል። አዲስ ምልምል እንደዚሁ ማሰልጠንና እንደዚሁ ወደ ግንባር ማስገባቱ ስራ ተጠናክሮ ይቀጥላል። በግንኙነትን በተመለከተ ከውጭ ከሱዳንና ከግብፅ እንዲሁም ደግሞ ከሀገር ውስጥ ደግሞ ከሌሎች ኃይሎች ጋር ብለዋል። እንግዲህ በዚህ ገለጻ ላይ ኤርትራን እንደ ሀገር ውስጥ ኃይል አድርገው ነው እያስቀመጡት። ከውጭ ሱዳንና ግብፅ ኤርትራን፣ ፋኖን፣ የአፋር ታጣቂዎችን፣ የአገው ታጣቂዎችን፣ የቅማንት ታጣቂዎችን፣ ኦነግንና የቤኒሻንጉል ታጣቂዎች ጋር ጥምረት በመፍጠር ማዕከላዊ መንግስቱን በየአቅጣጫው በመውጋት የመንግስቱን መበታተን እቅድ ይዘናል ነው ያሉት በምላሻቸው። በዚህ ላይ የሚገርመው እንደ ስጋት ያቀረቡት ደግሞ የፋኖ የበላይነትን እንዳይወስድ ጥንቃቄ መደረግ አለበት ነው ያሉት። እንግዲህ ያው አማራ ስለሆነ ፋኖ በየትኛው ሁኔታ እንደማያምኑት ነው በዚህ ላይ የተገለጸው። ማዕከላዊ መንግስቱ ሲፈራረስ ፋኖ የኃይል የበላይነት እንዳይኖረው ጥንቃቄ ማድረግ ያስፈልጋል። ማዕከላዊ መንግስቱ እንደፈራረሰ ነፃ ሀገር ትግራይን መመስረት ፕሮጀክታችን እንዳይደናቀፍ ይህንንም ጥንቃቄ አድርገን እየሰራ ነው የሚል ምላሽ መስጠታቸው ነው እየተገለጸው። መቀሌ ተጨማሪ መረጃዎች ደግሞ ከሰዓት በኋላ የወጡት የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደን ከኃላፊነት ለማንሳት በህወሓት ወታደራዊና እንዲሁም ደግሞ የፖለቲካ ሰዎች እንደዚሁ እንቅስቃሴ እየተደረገ ነው። ከሰዓት በኋላ ስብሰባዎች እየተደረጉ መሆናቸው ነው መረጃዎች የገለጹት። ወታደራዊ አዛዦቹ በነ ጀነራል ኃይለ ስላሴ በነ ብርጋዴር ጀነራል ምግበይና በነ ደብረ ጽዮንና በነ ጌታቸው አሰፋ በኩል ስብሰባ ተቀምጠዋል። ሐውልት ያደራጅ ተብሎ የሚጠራው እንግዲህ በፖለቲካዊና ወታደራዊ ቡድኑ ውሳኔ መሰረት ጀነራል ታደሰ ከኃላፊነት እንዲነሳ እና በሱ ቦታ ደግሞ በሱ ቦታ ደግሞ የህወሓት አሁን ወደፊት ካመጣቸው ሰዎች መካከል አንዱ የሆነው አማኑኤል አሰፋ እንዲተካ እንቅስቃሴ እየተደረገ ነው። በዚህ ወቅት እንግዲህ ወታደራዊ እና ፖለቲካዊ ባለስልጣናትም ለስብሰባ ተቀምጠዋል። ከዚህ ጋር በተያያዘ እስካሁን ድረስ ሁኔታው በዚህ እንደቀጠለ ሲሆን ዘገይት ብለው በወጡ መረጃዎች ጀነራል ታደሰ ወረደ ኃላፊነት እንዲለቅ የተሰጠውን ጥያቄ አልተቀበለም የሚሉ መረጃዎች ወጥተዋል። ከዚህ ጋር በተያያዘ እንግዲህ ምን ይሆናል የሚለው አብሮ የሚታይ ነው የሚሆነው።
ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪ በመሆን ጌታቸው ረዳን ተክቶ መስራት ከጀመረ ከ4 ቀናት በኋላ 1 ዓመት የሚሞላው ይሆናል። አሁን በፈቃደኝነት ስልጣን መልቀቅ አለብህ፣ ማመልከቻ ጽፈህ ልቀቅ ተብሏል። እሱ በዚህ አልተስማማም ነው የተባለው። እንግዲህ የሚሆነው ነገር ይታያል። እሱስ ከዚህ እያለፈ ምን አቅም ይኖረዋል የሚለው አብሮ የሚታይ ነው የሚሆነው። ህወሓት የወሰነውን ይቀበላል ተብሎ ይጠበቃል። እንግዲህ ከዛ በኋላ የደቡብ አፍሪካው ስምምነትና አብይ አህመድ የሚሾማቸው ሰዎች በትግራይ ጊዜያቸው አብቅቷል የሚሉ እንቅስቃሴዎች ናቸው የተደረጉ ያሉት። ወደ እዚሁ ጋር በተያያዘ እንደዚሁ ትግራይ የአርሚ 60 አዛዥ ኮሎኔል ግደይ መሐሪ ወደ የህወሓት ተቃዋሚ ወደሆነው የሰላም ኃይል ወደ መሐራ መሬት ታጋይ ተብሎ ወደሚጠራው መቀላቀሉም ተገልጿል። ኮሎኔሉ በህወሓት እየተቋቋመ ያለ የአየር ኃይል ክፍል አስተባባሪ ነው ተብሏል። እንግዲህ አርሚ 60 ተብሎ ከሚጠራው ባሻገር ወደ ሐራ መሬት ስለመቀላቀሉ እንደዚሁ መረጃዎች ገልጸዋል። ሌላው ትግራይ አካባቢ እንደዚሁ ከኤርትራ የገቡ ታጣቂዎች በትግራይ አጽቢ ወረዳ ደራ ከተማ ላይ እንደዚሁ ስለመስፈራቸው ተገልጿል። እነዚህ የአፋር አንድነት አብዮታዊ ግንባር ወይ ደግሞ አጉጉሞ ተብሎ የሚጠሩት ታጣቂዎች ከቀናት በፊት ከኤርትራ ወደዚህ አካባቢ ገብተው ቦታ ይዘዋል። ታጣቂዎቹ ከኤርትራ ከገቡ በኋላ በአካባቢው ከሚያደርጉት የቀጣይ ዘመቻ እቅድ ባሻገር እንደዚሁ ሌሎችን ተግባራትንም እያከናወኑ ይገኛሉ። ወጣቶችን እየያዙ የአፋር ወጣቶችን ወደ ኤርትራ ለስልጠና ይልካሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ የኢትዮጵያ መንግስት የሚደግፈው የቀይ ባህር አፋሮች ነፃ አውጪ ድርጅት በኢትዮጵያ መንግስት የተደገፈ ወታደራዊ እንቅስቃሴ ሲያደርግ፣ እንደዚሁ ደግሞ የአፋር አንድነት አብዮታዊ ግንባር ደግሞ በቀድሞ የአፋር ክልል ምክትል የእርሻ ቢሮ ኃላፊ የሚመራው በሀጂ ኢብራሂም እሱ ደግሞ እንደዚሁ በኤርትራ መንግስት ድጋፍ የተደረገለት ይህንን ዝግጅት እያደረገ ይገኛል። ወደ ሌሎች መረጃዎች ሲሄድ ወደ ማዕከላዊ ጎንደር የሚወስድን መረጃ አስከትላለሁ። በማዕከላዊ ጎንደር ደንቢያ ከማለዳ ጀምሮ ውጊያ ስለመደረጉ የወጡ መረጃዎች ገልጸዋል። ከማለዳ ጀምሮ በተደረገው ውጊያ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ምስራቅ ደንቢያ ሮቢት ተብሎ የሚጠራው አካባቢ ከሁለት አቅጣጫ ወደ አካባቢው የዘለቀ መከላከያ አድማ ብተናና ፖሊስ ጋር ነው ውጊያ የተደረገው ከቆላ ድባና ከጨዋሂት አቅጣጫ ብለዋል የመረጃ ምንጮቹ። በዚህ የመከላከያ አድማ ብተና በፋኖ ካምፖች ላይ እንደዚሁ ቀድሞ ጥቃት ቢፈጽም ፋኖ ያጸፋ ምላሽ ሰጥቷል። በዚህ ላይ እንደዚህ ጉዳት ደርሷል። ጉዳቱ በዝርዝር አልታወቀም። ከረፋድ በኋላ ወደ አካባቢ የተንቀሳቀሰው መከላከያና አድማ ብተና ለቆ ወደ ጨዋሂትና ወደ ቆላ ድባ ወደ ኋላ ወጥቷል ነው የተባለው። ወደ ደብረ ማርቆስ ስንሄድ በደብረ ማርቆስ ደግሞ በከተማ ውስጥ በተፈጸመ ድንገተኛ ጥቃት የፖሊስ መኮንንን ጨምሮ ሌሎች የፖሊስ አባላት ሙትና ቁስለኛ ስለመሆናቸው ነው የተገለጸው። በትናንትና በተፈጸመው ጥቃት በአንድ የፖሊስ አዛዥ ሳጅን ማዕረግ ያለው የፖሊስ መኮንን ከደብረ ማርቆስ ለቀለቅታ ተብላ ወደምትጠራ ቦታ በተሽከርካሪዎች ሲንቀሳቀሱ በነበረበት ጊዜ ነው የደፈጣ ጥቃቱ የተፈጸመው። በዚህ ጥቃት የፖሊስ አስተባባሪውን ጨምሮ ቁጥራቸው ያልታወቁ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። እንግዲህ በደብረ ማርቆስ ከተማ ባለፉት 2 ወራት በተከታታይ በከተማ ውስጥ በሚፈጸሙ ጥቃቶች በተመሳሳይ ቦታዎች በርካታ የፖሊስ አባላት ሙትና ቁስለኛ መሆናቸው ይታወቃል። በተመሳሳይ እንደዚሁ የሚሊሻ አስተባባሪ የአብማ ክፍለ ከተማ የሚሊሻ አስተባባሪ መኖሪያ ቤት ላይም እንደዚሁ የቦምብ ፍንዳታ ደርሷል ነው የተባለው። ቀደም ብሎም እንደዚሁ በተሽከርካሪ ላይ በተፈጸመ የቦምብ ጥቃት የፖሊስ አባላት እንደዚሁ ጉዳት ደርሶባቸዋል። እንደዚሁም ከደብረ ማርቆስ ወደ ብር ሸለቆ እንቅስቃሴ ላይ የነበረ አንድ የፖሊስ አዛዥ እና አጃቢዎች ላይም እንደዚሁ ድንገተኛ ጥቃት ተከፍቷል። ይህን እንግዲህ ከፋኖ የተገኘ መረጃ ነው። በደብረ ማርቆስ በተፈጸሙ ጥቃቶች እንግዲህ በፖሊስ አባላት ያለፉት ወራት ጨምሮ በርካታ ጉዳቶች ማስተናገዳቸው ይታወቃል። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ